እንግዲህ ነገ በወልዲያ ከተማ ጨፍጫፊው እና መራሹ አብይ አህመድ የማክሰኞ ነው ነገ የገበያዋን ቀን ምክንያት በማድረግ ይሄው ህዝቡ ነፍስ ወከፍ ወጥቶ አስመርቋል፣ በቦታው ተገኝቷል ለማለት ገበያዋን ቀን ተገና አድርጎ የኮሪደር ልማት በሚል በቦታውም እገኛለሁ የሚል መልእክት እንግዲህ ያው መረጃው ለኛ ደርሶናል። አብይ አህመድና ምክትሉ በቦታው ተገኝተን እናስመርቃለን በሚል እሱን እንግዲህ እናያለን። ሌላው ከአጠገቡ ጥሪ ያቀረቡላቸው ታላላቅ የሀገር ሽማግሌዎች እንደዚሁም የሃይማኖት አባቶች ለወልዲያ ቤተ ክህነት ሁሉም ጥሪ አቅርቧል። ሌሎችም ከስሩ ያሉ ባለሀብቶች አለቅላቂ የተለያየ የሥራ ባልደረቦቹንም ጭምር ለሱ የብልጽግና አሽከሮችንም ጭምር ጥሪ በማድረግ ነገ እንግዲህ በአማራ ህዝብ ደም ላይ በአማራ ህዝብ ሞት ላይ ነገ ሊቀመጡበት ነው። ስለዚህ በቅርብ ነው የምናያችሁ። በቦታው ላይ በጣም ብዙ ሰዎች አሉ። በቅርብ ርቀት የምንከታተላችሁ ማን ወጥቶ ምን እንዳለ ማን በቦታው ላይ እንደተገኘ ያው ድብቅ ስላልሆነ መረጃው እጃችን ላይ ስለሚደርሰን ምናልባት ወደፊት ለሚፈጠረው ነገር ኃላፊነቱን ድርጅቱ መውሰድ ስለማይችል ስለዚህ እባካችሁ ጥንቃቄ አድርጉ። እኔ መልእክት ነው ማስተላለፍላችሁ። የወልዲያና አካባቢዋ ያላችሁ ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ባለሀብቶች እንደዚሁም አሁንም ከስሩ ተጣብቃችሁ አሁንም በጥቅም የተገዛችሁ የብልጽግና አሸርጋጆች ጭምር በነገው ዕለት ለሚደረገው የአብይ አህመድ እንግዲህ የዳንስ ፕሮግራም በቦታው ላይ ላለመገኘት ራሳችሁን ወይም የአማራን ህዝብ እንደው ደሙ ላይ ቁጭ ብላችሁ ላለመጨፈርና ላለማሳዘን ተባበሩት የሚለውን መልእክት አስተላልፋለሁ። ቅድም ሀብትሽ እያነሳ ነበረ። በነገራችን ላይ ተቀዳሚ ሀጂ ሙፍቲ በጣም የምወዳቸው ማከብራቸው ሰዎች በቅርብ ነው የማውቃቸው። እኔ ለረጅም ዓመት ረመዳንን በሙሉ ከሙስሊም ወንድሞቼ ጋራ በጣም የሚገርም እንዲህ ስላችሁ እንትን አይደለም እና ረመዳን ጾምን እኔ ከሙስሊም ወንድሞቼ ጋር አብሬ እየጾምኩ ነው የማሳልፈው። በስራ ምክንያት ከተቀዳሚ ሀጂ ሙፍቲ ቤት መኖሪያ ቤታቸው አልወጣም። እዛ ቦታ ላይ ነው በጣም የምወዳቸው ማከብራቸው እጅግ በጣም መልካም የሆኑ ሰዎች ናቸው። ተምሳሌት ናቸው። የሀገር ተምሳሌት የሆኑ አባት ናቸው ሀጂ ሙፍቲ። በጣም የሚገርም ነው እና በቤታቸው በግቢያቸው ውስጥ በተቀዳሚ ሀጂ ሙፍቲ በግቢያቸው ውስጥ ትንሿ ኢትዮጵያ ሙስሊሙም ክርስቲያኑም ነው የሚኖረው። በቃ ወሎ አካባቢ የሚኖሩ ወገኖቻችን በሳቸው ግቢ ውስጥ የመኖሪያ ቤት የተሰጣቸው ሰርቪሶች አሉ። ሰርቪስ ሰርተው ለሁሉም ሰጥተዋልና እዛ ሰርቪስ ውስጥ ሙስሊሙም ክርስቲያኑም ነው እዛ ግቢ ውስጥ የሚኖረው። እኔ ያየው ይሄን እምላችሁ በቅርብ ስለማቀው ነው ማለት እዛ ቦታ ላይ ስለነበርኩ በቅርብ ማቀው ነው መነግራችሁ። ስለዚህ አብይ አህመድ ለመግደል፣ ለመረሸን፣ ለመከፋፈል ይሄን አብሮ የኖረ ትልልቅ ሃይማኖት ሁለቱን ሃይማኖት ለመነጣጠል ይመቸው ዘንድ የሚፈልገውን ይሄን አጸያፊ ተግባር ወይም በኢትዮጵያ ላይ የሞት አዋጅ ለማወጅ ይመቸው ዘንድ አባታችንን አንስቶ ሌላውን አምጥቶ አስቀምጧል። ያ ሰውዬ ከምን እንደተነሳ እንዴት እንደመጣ ያው አጠቃላይ የኢትዮጵያ ሕዝብ ስለሚያውቅ ማለት ነው። ያንን በሳቸው እግር የገባውን የጨፍጫፊውን ተባባሪ ከዛ በኋላ ነው እንግዲህ ግድያውም እየተባባሰ የመጣው። አሁን ላይ በተለያዩ ቦታዎች ሚዲያ ላይ የምትለጥፉት ተለያየ ቦታ ላይ አንዳንድ ነገሮች የሚወርወሮችን እናያለንና እንዳትሸወዱ። አብይ አህመድ ሆን ብሎ የኢትዮጵያን ህዝብ አሁን ላይ የአማራን ህዝብ ብቻም አይደለም፣ በነገራችን ላይ የአማራን ህዝብ ብቻ አይደለም በየቦታው እየሞተ የሚገኘው የኢትዮጵያም ህዝብ ነው ጭምር ነው። በዚህ ሰዓት መጮህ አይደለም፣ ሰልፍ መውጣት አይደለም። እኛ እስከ ዛሬ ድረስ በመዝሙርም በተለያየ ነገርም በሰልፍም ቤተክርስቲያንንም ጥቁር በማልበስ ያልተኬደበት ያልተሞከረ ነገር የለም። መፍትሄ ግን አልመጣም። መፍትሄ የለም። አሁን ላይ ይሄን ጨፍጫፊ ሀገር አጥፊ ተባብረን ለማሸነፍ
የኦርቶዶክስ እምነት ተከታይ ብቻ ሳይሆን ሙስሊም ወንድሞቻችንም ሁሉ ከጎናችን ሆነው ማጥፋት መቻል አለብን። በነገራችን ላይ አሁን ላይ የተለያዩ አባቶች በጣም ትግስቱ ካቅም በላይ የሆነባቸው ታግሰው እዚህ ሀገር መኖር አቅቷቸው ተፈናቅለው ከኢትዮጵያ ውጭም የወጡ ትልልቅ አባቶች ጳጳሳቶች አሉ። ሰሞኑን ተመረው የሚያስተላልፉት መልእክት አለ። ይህ መልእክት ለኦርቶዶክስ ቤተክርስቲያን ለኦርቶዶክስ አማኝ ብቻ አይደለም ሙስሊም ወንድሞቻችንም ጭምር ከጎናችን ልትሆኑ ይገባል። ለማንም አይበጅም። አሁን የመጣው ማንንም አይመርጥም። በነገራችን ላይ ማንኛችንንም ስለማይመርጥ ነገ የሙስሊም ወንድሞቻችንንም አጋድሞ ስለሚያርድ ማሊያውን እየቀያየረ ግድያውን ስለማያቆም ሁላችንም ተባብረን ይሄን አጸያፊ ተግባር ማሸነፍ መቻል አለብን። ከጎናችን ልትሆኑ ይገባል። እኛ እስከ ዛሬ ድረስ በብዙ ለወጣቱ በሚገባው መልኩ በሚገባው ቋንቋ ጥሪ አቅርበናል። ከእንቅልፉ የተነሳ ወጣት ግን አልነበረም። በጣም በርካታ ወጣቶች የሙስሊም እምነት ተከታይ ወንድሞቻችን በተለያየ ሚዲያ ላይ ያየናቸው ነው የሚያቀርቡትን ነገር አሁንም ከኦርቶዶክስ ቤተክርስቲያን ከጎኗ ናቸው። በባለፈው አንድ በቦታው ላይም ተገኝቼ ያየሁትን ነገር ካሁን በፊት በተደረገው በኦርቶዶክስ እምነት ተከታይ ላይ ጭፍጨፋ በተደረገ ሰዓት የዛሬ 5 ዓመት እንደዛ 4 ዓመት 5 ዓመት አካባቢ ከራጉኤል ቤተክርስቲያን መርካቶ የአንዋር መስጊድ ወጣቶች ቲሸርት አሰርተው ከራጉኤል ቤተክርስቲያን ከቤተክርስቲያን ጎን ነበሩ። አጨፍጭፉን አትግደሉን እያሉ ከጎና ከቤተክርስቲያን ነበሩ። ይሄን አዲስ አበባ የተደረገ ነው የምነግራችሁ። የዛን ሰዓት አብረው ከቤተክርስቲያን ጋር ጥቁር ለብሰው አትግደሉን ብለው በአደባባይ ላይ የወጡ በርካታ ሙስሊም ወንድሞቻችን ሙስሊም ወገኖቻችን ነበሩ። አሁንም አሉ። ማሊያውን እየቀያየረ የአብይ አህመድ ስራ አስፈጻሚ ካቢኔ በሽርፍራፊ ገንዘብ ወይም ወፍራም ደሞዝ እየተከፈለው ሀገሩንና ማንነቱን የሸጠ ባንዳ እምነቱ ይሄ ነው የማይባል እምነቱ ክርስቲያንም ሙስሊምም ጴንጤም የተለያየ ነገር የሆነ እየገደለን እንደሆነ ማመን መቻል አለባቸው። በነገራችን ላይ ይሄ ማፋገሪያ ነው። አይታችሁ ዛሬ ደግሞ ያየነው ቪዲዮ በጣም አጸያፊ ነው። የሰው ልጅ የፊጥኝ ታስሮ እላዩ ላይ ጋዝ ተርከፍክፎ ክብሪት እየለኮሱበት ሁሉ በቁሙ እየተቃጠለ ሁሉ አይተናል። ቅጠል ተሰብስቦ እየተቃጠለ በቅጠሉ ላይ እየተሳቡ እየተጎተቱ እየተጣሉ አይተናል። ያው ይሄ ሁሉ ነገር ለሁሉም በተለይ ለአማራውያን ስፔሻሊ አማራን ትኩረት ያደረገ ለአማራ ይሄ አጸያፊ ጭፍጨፋ መጥቷል። ይሄን ነገር አሸንፈን ወደ ኋላ መልሰን ማንነታችንንም ህዝባችንንም ለመጠበቅ መውጣት መቻል አለብን። ምንም ጥያቄ የለውም። አንዳንድ ቲክታከሮች 1 ሚሊዮን 2 ሚሊዮን ፎሎ ያላቸው ይወጣል ፊቱን ወይም አይኑ ላይ ቪክስ ቀብቶ እያለቀሰ እየመሰለ እኔ እንደዚህ በቃ አትግደሏት ኖ እንደዚህ አይነት አሰራር የለም። ቆይቶ ይሄን ፖስት ካደረገ በኋላ ጌም ሲጫወት ታየዋለህ። እንደዚህ አይነት ልፍስፍስ ወጣት ማየት አንፈልግም። በቃ አሁን ላይ ማሸነፍ መቻል ያለበት በክንዳችን ነው። ቪዲዮ በመስራት የሚመለስ አይደለም። ሆን ብለን እንዴ አስለቃሽ ጭስ እየተተኮሰብን መስቀል አደባባይ ሞልቶ እስከሚፈስ ድረስ ሰላማዊ ሰልፍ አልወጣንም እንዴ? በአራቱም አቅጣጫ በትልልቅ ከተማ ላይ ሰላማዊ ሰልፍ አልወጣንም? ሰላማዊ ሰልፍ በወጣበት የአማራ ህዝብ አልተገደለም፣ አልተጨፈጨፈም። አስቆመነዋል። ያስቆምነው በክንዳችን ነው። በክንዳችን ነው የምናስቆመው። አሁንም የምናስቆመው በክንዳችን ነው። አብይ አህመድ እንደወደቀ እንደላሸቀ የአማራ ፋኖን ክንድ መሸከም ሲያቅተው ሲከብደው አሁን ላይ የሃይማኖትን ግጭት አስነስቶ ስልጣኑን ማቆየት ይፈልጋል። አይሳካም። ግን መላው የኢትዮጵያ ህዝብ በዚህ ሰዓት የአብይ አህመድን ሴራ ጥንቅቅ አድርጎ ስለሚያውቅ ጥንቅቅ አድርጎ ሴራውን የአብይ አህመድን ሴራ ስለሚታወቅ በዚህ በሃይማኖት ግጭት ምክንያት ተደርጎ ስልጣኑ መቆየት አይችልም። ወድቋል፣ ተሸንፏል። በምርጫው በኩል የተደረገውን ውርደትና የከሸፈውን ጉዳይ ለማለባበስ
ያልሞከረው ነገር የለም። ሰሞኑን እያያቸዋቸው ነው። ትልልቅ ቲክታከሮችን ያመጣል እና አዶናይን ያመጣል። የማያመጣው ነገር የለም። የአማራ ህዝብ የኢትዮጵያ ህዝብ ደም ግን በእንደዚህ አይነት ሁኔታ ተደብቆ አይቀርም። ወንድም ጓድ ሀፍቴ በጣም ይቅርታና እንደው እዚህ አዶናይ ላይ በደንብ መሄድ አለብን ብዬ ስለማስብ ነው። እንግዲህ አይተውም ከሆነ እንግዲህ እሱም ሰው ሆኖ ለአማራ ቅኔ ሊያስተምር ያው በርካታ ዝናቦች ወጀቦች አሉ። ቢሆንም ግን ጊዜያቸውን ጠብቀው ያርፋሉ። ለተወሰነ ጊዜ ነው ጮታቸው የሚል እንግዲህ በቅኔ እሱ ከኛ በላይ ሆኖ ቅኔ ሊያስተምረን በዛ ልክ ምን ያክል ወርዶ እኛን እንደማናቅ አድርጎ የተናገረ በስላቅ የተናገረበት ሁኔታዎች አሉና እንደ የመጀመሪያው እኮ ትልቁ እንግዲህ ቅዱስ ላሊበላን ያክል የተከበረ ቤተ መቅደስ እንግዲህ ጀግናው ጀነራል አሳምነው ጽጌ በነበረበት ሰዓት እናውቀዋለን። ማንም ሰው አንድ ግብረ ሰዶማውያን ጉብኝት ልናደርግ ነው ሲሉ እኔ ሙሉ ኃላፊነቱን አልወስድም ነው ያለው። እንግዲህ ጸጥታው ላይ በፊት በነበረበት ሰዓት ማለት ነው። ከዛ በኋላም አንድም ሳይሄድበት ሁኔታ ነው ያለ። እንግዲህ ግብረ ሶዶሚያን ሁሉ እየገቡ ያረከሱበት ታላቁን ቤተ መቅደስ አዲስ አበባ ላይ አይሾ ስፒድ እንዴት ሲዘልበት እንደነበር የጸሎት ቦታው ላይ እንዴት ሲጨፍር እንደነበር እንዴት ሲሮጥ እንደነበር አይተነዋል። እና ጀግኖችማ ግብጽ ላይ አይተው ከሆነ የግብጹ አስጎብኚው ግብጽ ሀገር በሄደበት ሰዓት ኖ የሙታን አጽም መቃብር ላይ ሊቀመጥ ሲል እዚህ ጋር መቀመጥ አይቻልም ክልክል ነው ብሎ ነው ወዲያውን ያስነሳው። የኞቹ ግን የተከበረውን ቦታ ሲያረክሰው ዝም ብለው ነው ያዩትና እውነት ሲሰራ እንደግፈዋለን። እውነት ለማይሰሩትን ሰዎች ደግሞ በግልጽ መቃወም መቻል ስላለብንና እንደው ከዚህ ጋር ታይዞ በደንብ እንድትሄድበትም በተለይ ይሄን ስፖንሰር ያደረጉ ይሄን የዘፈንና ድግስ ስፖንሰር ያደረጉ እና አዋሽ ባንክ እና ሀበሻ ቢራ ሁሉም ሰው ከነዚህ መቆጠም አዋሽ ባንክ ኦርቶዶክስ የሆነ በሙሉ ሙስሊም የሆነ በሙሉ አማራ እየተገደለ የሆነ ባለበት ሰዓት ስፖንሰር አድርጎ የፕሪሚየም የመጀመሪያ ስፖንሰር አድርጎ ያመጣው አዋሽ ባንክ ነው። አዋሽ ባንክን ታስታውስ ከሆነ እንግዲህ በዚህ አመት ባለፈው አመት የመስቀል ሰዓት እንግዲህ ታላቅ ዓለም አቀፍ ካላንደር በሆነበት ጊዜ ገብታችሁ ስራ መስራት መቻል አለባችሁ አስገድዷቸው ነበር አዋሽ ባንክ ብቻ ማለት ነው። ስለዚህ ምን ያክል ለኦርቶዶክስ ምን ያክል ለአማራ ያላቸውን ጥላቻ አሳይተውናልና እንደው በርካታ እንደው አይሾ ስፒድን አየን እንጂ እነ ዴሊፒን እነ ቲኪታንጋ በርካቶቹን ድምጽ እንዳንሆን አማራ ሲገደል ሲፈናቀል ለመሸፈን ከ20 ሚሊዮን ዶላር በላይ ነው እንግዲህ ለአንድ ሰው ከፍሎ ያስመጣቸው እነዛን ማለት ነው። የአዲስ አበባ ግንባታ በአዲስ አበባ ብልጭልጭ በአዲስ አበባ አምፖል በቱርክ አምፖል በመጣ መብራት አሁን እንኳን አቁሟል። ቱርክ ለራሱ እንትን እየሆነው ስላልሆነ አረብ ኤሚሬትስ ራሳቸው እንትን ስላሉበት ማለት ነው። ስለዚህ ይሄ በብልቅልቅ በቀለም መሾድ መቻል የለብንም። ሰው የሰው ልጅ መቅደም መቻል አለበት። ማን ሊኖርበት ነው? ሰውን እያረድክ ሰውን እየገደልክ ቤተክርስቲያን እያጠፋ መስጊድን እያጠፋ ማን ነው የሚኖርበት ነው? ስለዚህ መቅደም ያለበት የሰው ልጅ አእምሮ ላይ መስራት ከቻልነ ነገ ሁሉንም ነገር መስራት ይቻላል። ተባብረን አምነንበት ያልተገነባ ህንጻ እንደሩም እንትን ይፈርሳል። እርግጠኛ ነኝ የምነግራችሁ ማለት ነው። ስለዚህ እኛ ሰውነት ይቅደም። ሙስሊምም ይሁን ክርስቲያን በአሁኑ ሰዓት በእምነት ደረጃ ከለ እንግዲህ አንተ የክርስቲያንና እኔ የሙስሊምነት ተከታይ ነኝ። አሁን ላይ ክፍተት አይደለም በእንደ አማራ በአንድ መቆም መቻል አለብን ነው። ይሄን ማድረግ ስናልች ነው ብልጽግናን የምንጥለው። ይሄን ማድረግ ስንል ነው ብልጽግናን የምናሸንፈውና እነዚህ በተለያዩ ጊዜያቶች አሁንም ነገ ደግሞ በቀጣይ ሙስሊሙን ገሎ ደግሞ ክርስቲያን ገደለው ለማለት በተለይ ወሎ አካባቢ በርካታ የሆኑ መረጃዎችም በውስጥም እየመጡልን ስለሆነ ወጣቱ ኃይል መንቃት አለበት። ወጣቱ ኃይል በደንብ ራሱን መጠበቅ መቻል አለበት የሚለውን ነገር እንደው ከነዛ ጋር አብረን እንድትሄድበት ለማትፈልጌ ነው። ይቅርታ ግን በመሃል ገባው ወንድ ማለት በፍጹም በጣም ነው ደስ ያለኝ። በነገራችን ላይ እኔም እንኳን መቋጫ ላይ እየደረስኩ ነበረ። በጣም አሪፍ ነው። በነገራችን ላይ አዶናይ እኔ አሁን አዶናይ ወደ ሶሻል ሚዲያና እውቅና ሲሰጠው ወደዚህ ሲመጣ ታስታውሱ ከሆነ ምን እያደረገ ነው የመጣው? አዶናይ በሐላል ሶሻል ሚዲያ ላይ ወጥቶ ሴጋ እየመታ የመጣ ሰው ነው። ለአዶናይ አሁን ግብረ ሰዶም ምንም ነው። የግብረ ሰዶም ማስታወቂያ ቢሰራ ግብረ ሰዶም ሆኖ ቢሰራ ምንም ነው። ለምን ሲባል መነሻው ነው እንዴ። ሴጋ መምታት ለወጣት አሪፍ ነው ብሎ የመጣ ሰው እኮ ነው አዶናይ ማለት እኮ። ይሄን ብሎ ማሰብ የሚችል ቆሻሻ
እንዴት አሁን በመልካም ስራ በመልካም ነገር አድርገህ ተሾመዋለህ? በነገራችን ላይ አብይ አህመድ ለራሱ እንዲመቸው ራሱ ያስቀመጣቸው ወይም መርጦ ያስቀመጣቸው ሰዎች አሉ። አዶናይ እንዲፈምስ ያደረገው እሱ ራሱ ነው። ቦታ እንዲሰጠው በባለፈው በእስር መልክ እስር ምናምን ወሰዱ አሰረው ምናምን በተባለ ሰዓት ስልጣና ነው የወሰደው፣ አግሪመንት ነው የወሰደው። ይሄን ስራ እንደሚሰራ በሱ ስራ መግባት ሆኖ ይሄን ስራ እንዲያስፈጽም አስፈርሞ ስልጣና ተሰጥቶት ነው አዶናይ እየተፈታው። በነገራችን ላይ ከዛ በኋላ ብሶበት ስራ እየሰራ ነው። በአዶናይ አቅም አይደለም፣ እያያችሁት ነው። ከሀገር እየሄደ አገር ለሀገር እየዞረ ያው በደንብ አድርጎ ስራውን እየሰራ እየመጣ ነው። ቀጣይ ወደ ኢትዮጵያ በደንብ አድርጎ ስራውን እዚህ ሊሰራ ማለት ነው። አሁንም ንቁ ነው የምለው እኔ ወጣቱን ቅድም ሀብትሽ እንዳልከው በወሎ አካባቢ አብይ አህመድ አርሲ ላይ ያደረገውን ጉዳይ ተመልሶ መጥቶ እዚህ ጋር ለማድረግ አልተሳካም። አሁን እዛ ያለው ነገር ይከሽፋል። እኔ ልንገራችሁ ይከሽፋል። ሰው ሙቷል፣ ምንም ጥያቄ የለውም። ሙቷል፣ ይከሽፋል። እዛ ሲከሽፍበት እዚህ እንደሚጀምረው የተለያዩ መረጃዎች እየወጡ ነው። በተለይ ደሴ አካባቢ ያላችሁ ወጣቶች፣ ወሎ አካባቢ፣ ቤተ አማራ አካባቢ ያላችሁ ወጣቶች ልትነቁ ይገባል። ይሄን ነገር ከሙስሊም ወንድሞቻችን ጋር ሁናችሁ ከጎናችሁ ሁናችሁ አብረን በመሆን በመተባበር ይሄን የመጣ አጸያፊ ማንነትም ሃይማኖትም ምንም ነገር የሌለው አሁን እንደዚህ እያደረገ ፍጻሜ እየፈጸመ ያለው በገንዘብ የተገዛ የአብይ አህመድ ካድሬ ነው። በቃ የሱ እንደ ሚኒሻ እንደ አድማ ብተና ራሱን የቻለ ግሩፕ ነው። ይሄን ለይታችሁ ማወቅ አለ። እንደ አድማ ብተና፣ እንደ ሚኒሻ፣ እንደ መከላከያ ራሱን የቻለ አንድ አካል ነው ይሄ ጨፍጫፊው ቡድን አሁን ጭፍጨፋ እያካሄደ ያለው። ስለዚህ ሁላችንም ነቅተን ተባብረን ክንዳችንን አጠንከረን መጠበቅ ይኖርብናል ብዬ አስባለሁ።